ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አድረሳችሁ ባሉ የሰላም የመተሳሰብ የፍቅር እንዲሆንላችሁ ለሁላችሁም በያላችሁበት በመላው ዓለም ለምታደምጡን በሙሉ ምኞታችንን አስቀድመን እንገልጻለን። በዛሬ ጉዳዮቻችን ላይ ምን ጉዳዮችን እንደምናነሳ ጠቁም አድርገናችሁ ወደ ጉዳዮቻችን እናልፋለን። የአፍሪካን ዋንጫ በተመለከተ አስገራሚ አስተያየቶች አሁንም እየተነሱ ይገኛሉ። ስለ አፍሪካ ዋንጫ ጥቂት ነጥቦችን እናነሳለን። ከዛ ውጭ ግን ማንቸስተር ዩናይትድ ዛሬ ከቦርመዝ ጋር ይጫወታል። ከጨዋታው ጋር በተያያዘ ጥቂት ነጥቦችን አንስተን ዩናይትድ ቤት የአማካኝ ስፍራ ገበያው እንዴት ያለ ነው? ከዩናይትድ ሊለቁ የሚችሉ 4-5 ተጫዋቾች አሉ። ከነዚህ መካከል ሶስቱን አንስተን ትኩረት አድርገን እንነግራችኋለን። ከዛ ውጭ የብሩኖ ጉማሬዥ ጉዳይም በተመለከተ አንዳንድ ዝርዝር ዘገባዎችን እየተመለከትን እንገኛለን። በስፋት እንመለስበታለን። ቸልሲ ቤት የኤንዞ ፈርናንዴዝ የሚካኤሎ ሞድሪክ ጉዳይም ይነሳል። በጣም ብዙ ጉዳዮች እየተነሱበት ያለ ጉዳይ ነው። ሚካኤሎ ሞድሪክ ምን ላይ ያለ ብላችሁ ትናንትናም ስጠይቁን ነበረ። ከሰሞኑ አዳዲስ መረጃዎች እየወጡ ይገኛሉ። ስለ ተጫዋቹ አዳዲስ ጉዳዮች እንነግራችኋለን። ከዛ ውጭ የሜሰን ግሪንውድ ጉዳይ፣ የጄደን ሳንቾም ጉዳይ በማንቸስተር ዩናይትድ ቤት እየተነሱ ያሉ ጉዳዮች ናቸው። ከአርሰናል ጋር በተያያዘ አዲሱ ማይክል አይሴንን ለማስፈረም እንግዲህ ፍላጎት እያሳየ ይገኛል። በዚህ ተጫዋች ዙሪያ የተሰማ አዳዲስ ጉዳይ አለ። ከዛ ውጪ ደግሞ ጆን ቴሪ ስለ አርሰናል የሴት ፒስ ጉዳይ ያነሳቸው ሀሳቦች አሉ። ገብርኤል ጀሱስን በዚህ ጉዳይ ላይ ተጨማሪ ጉዳዮችን አንስቷል። እንዲሁ ደግሞ ከባርሰሎና አንድ ተከላካይ ለማስፈረም አርሰናል ፍላጎት እንዳለው የሚያሳዩ ዘገባዎችን ተመልክተናል። በዝርዝር እንመለከተዋለን። ከማንቸስተር ሲቲ እና ከአሰልጣኝ ፔፕ ጋርዲዮላ ቆይታ ጋር በተያያዘ የሚነሱ ጉዳዮች አሉ። በሳምንቱ መጨረሻ የትኞቹ ጨዋታዎች ይጠበቃሉ ብለንም ጥቂት ነጥቦችን እናነሳለን። ሌሎች ያልሰማችኋቸውንም አጫጭር ጉዳዮችን ይዘናል። የእናንተ ሀሳብ አስተያየቶችም ሰዓታቸውን ጠብቀው ይስተናገዳሉ። መልእክቶቻችሁን እየጻፋችሁልን አብራችሁን ቆዩ። ዛሬ ማንቸስተር ዩናይትድ ከቦርመዝ ለስንት ይጠናቀቃል? ግምታችሁን ላኩልን። በቪታሊቲ የሚደረግ ጨዋታ ነው። ቦርመዝ ጠንካራ የሚባል ቡድን ነው። አንዶኒ ኢራዮላ ከጨዋታው አስቀድሞ የሰጡት አስተያየት ነበረ። ማንቸስተር ዩናይትድ አሁን በፕሪሚየር ሊጉ ላይ ምርጡ ቡድን ማለት ማንቸስተር ዩናይትድ ነው ብለው የሰጡት አስተያየት አለ። ከጨዋታው አስቀድሞ በነበራቸው ጋዜጣ ላይ ባለፉት ጥቂት ወራት ማንቸስተር ዩናይትድ የፕሪሚየር ሊጉ ምርጥ ቡድን ነው ብለዋል። እሳቸው ስላሉም ብቻ ሳይሆን ቁጥሮችም ያንን ይደግፋሉ። ለምሳሌ የማይክል ካሪክ ቡድን ማንቸስተር ዩናይትድን ማይክል ካሪክ በጊዜ አሰልጣኝነት ከተረከበበት ጊዜ አንስቶ ከጃንዋሪ ወዲህ ያሉ ጨዋታዎችን ብንመለከት 7 ጨዋታዎችን በፕሪሚየር ሊጉ ላይ ማንቸስተር ዩናይትድ አሸንፏል። እንደ ማንቸስተር ዩናይትድ 7 ጨዋታዎችን ያሸነፈ ቡድን የለም። 22 ነጥቦችን ሰብስቧል። በማንቸስተር ዩናይትድ ልክ 22 ነጥቦችንም ያሰበሰበ ቡድን የለም። ሊጉ ጃንዋሪ ላይ ወይም ማይክል ካሪክ ከመጣ በኋላ ቢታሰብ ዋንጫ የሚሰጥ ቢባል ለማንቸስተር ዩናይትድ የሚሰጥ ወይም ሊጉን የሚመራ ቡድን ይሆናል፣ ቀዳሚው ቡድን ይሆናል። ከቦርመዝ ጋር ባለው ጨዋታ ዙሪያ የሚነሱ ነጥቦች አሉ። 38.7% ቦርመዝ በሜዳ የማሸነፍ ቅድሚያ ግምት አግኝተዋል። በኦፕታ ሱፐር ኮምፒውተሮች ግምት መሰረት ማንቸስተር ዩናይትድ ደግሞ 34.8% ቅድሚያ ግምት አግኝቷል ጨዋታውን የማሸነፍ። በዚህም እናንተ ግምቶቻችሁን አስቀምጡልን። ጨዋታው ስንት ለስንት ሊጠናቀቅ ይችላል? ብሩኖ ፈርናንዴዝ በዚህ ጨዋታ ላይ አዲስ ታሪክ ሊያስመዘግብ ይችላል? በዘንድሮ ውድድር ዘመን ላይ በ5 የተለያዩ ሳምንታት ላይ የፕሪሚየር ሊጉ ምርጥ ተብሎ ተመርጧል። ሌላኛው ሳምንት የመጣ ይመስላል። 16 ለግብ ኳሶችን አሲስት አድርጓል። በዚህ ጨዋታ ላይ ሌላ አሲስቶችን ሊያስመዘግብ ይችላል የሚጠበቅ ጉዳይ ነው። ከፈርናንዴዝ ጋር በተያያዘ የመጀመሪያው እንግሊዝ ፕሪሚየር ሊግ ተጫዋች ሊሆን የሚችልበትም ቁጥር አለ። እሱም በተከታታይ 4 ጨዋታዎች ላይ 6 እና ከዚያ በላይ ቻንስ ክሬት ማድረግ የሚችል እድል ዛሬ 6 እና ከዚያ በላይ ለግብ የሆኑ ኳሶችን ወይም ደግሞ ቻንሶችን ክሬት የሚያደርግ ከሆነ በፕሪሚየር ሊግ ታሪክ ቀዳሚ አሰልጣኝ ይሆናል። አሰልጣኝ ማይክል ካሪክ ከሌሎቹ ተፎካካሪዎቹ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ጥረት ላይ የበለጠ ገፋ አድርጎ ጥንካሬውን ለማሳየት ወሳኝ ጨዋታ ያደርጋል። ቦርመዝ ቀላል የሚባል ቡድን እንዳልሆነ ግን በትክክል እንመለከታለን ብለን የሚጠበቅ አይነት ጨዋታ ነው። ለሁሉም ጨዋታው ምሽት 5 ሰዓት ላይ በቪታሊቲ ይደረጋል። በቦርመዝ ሜዳ የሚከናወን
የሚከናወን ጨዋታ ነው። ስለ ጨዋታው እነዚህን ጥቂት ነጥቦች ያነሳን። የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ የማንቸስተር ዩናይትድ ጨዋታ ብቻ አይደለም፣ ሌሎችም በተለይ አርሰናል ማንቸስተር ሲቲ ጨዋታቸውን ያከናውኑ እንጂ ለምሳሌ ቅዳሜ ላይ 9 ሰዓት ከ30 ሲል ብራይተን ከሊቨርፑል ይጫወታሉ። ሌሎችም ተጠባቂ መርሃ ግብሮች አሉ። ለምሳሌ የቼልሲና የኤቨርተን ጨዋታ 2 ሰዓት ከ30 ሲል ይከናወናል። ቅዳሜ ዕለት ባየርን ከኡኒየን በርሊን ጋር ጨዋታውን ያከናውናል። ሌላኛው ጨዋታ ደግሞ ዩቬንቱስ ከሳሶሎ፣ ኒስ ከፓሪስ ሰን ዠርመን በቅዳሜ ዕለት ከሚደረጉ መርሃ ግብሮች መካከል የሚጠቀሱ ናቸው። በዚህ እሁድ ዕለት ደግሞ ባርሰሎና ራዮ ቫዮካኖን 10 ሰዓት ላይ ይገጥማል። ቶትናም ከፎረስት ጋር 11 ሰዓት ከሩብ ሲል የሚያደርጉ ጨዋታ ይጠበቃል። ምሽት 5 ሰዓት ላይ በስፔን ላሊጋ ላይ ሪያል ማድሪድ ከአትሌቲኮ ማድሪድ ጋር ጨዋታቸውን ያከናውናሉ። ምሽት 5 ሰዓት እሁድ ዕለት የሚደረግ ጨዋታ ነው። ከዛ ውጪ የአርሰናልና የማንቸስተር ሲቲ የዚህ የዌምብሌይ ስቴዲየም የካራባኦ ካፕ ጨዋታን በተመለከተ ጥቂት ነጥቦችን እናነሳለን። በሚቀጥሉት ቀናትም ሌሎች ጉዳዮችን በዝርዝር እየተመለከትንበት የምንቆይ አይነት ጨዋታ ነው። አሰልጣኝ ፔፕ ጋርዲዮላ ከእንግሊዝ ምርጥ ቡድን ጋር ከአውሮፓ ምርጥ ቡድን ጋር ቻሌንጅ ለማድረግ ለመፈተን ነው ወደ ሜዳ የምንገባው የምንጫወተው። እንግዲህ ቤስት ቲም በእንግሊዝ ቤስት ቲም በአውሮፓ ቤስት ቲም ከዓለማችን ምርጥ ቲሞች መካከል አንዱ ተብሎ አርሰናል እየተገለጸ ይገኛል። ከአርሰናል ጋር የሚደረገው ጨዋታ እንግዲህ እሁድ ዕለት ይደረጋል። የአርሰናልና የማንቸስተር ሲቲ ጨዋታ። ለዛ ጨዋታ የአርሰናል ተጫዋቾች በጣም ዝግጁ እንደሆኑ እየተናገሩ ያሉት እየሰጡት ያሉትን ማስተያየት ብዙ እየተባለ በት ይገኛል። ሁሉም ከአሰልጣኝ ፔፕ ጋርዲዮላ ጋር በተያዘ ከሰሞኑ በጣም በቻምፒየንስ ሊግ ላይ አንድ ቻምፒየንስ ሊግ ብቻ ያሸነፍከው ተብሎ ተጠይቆ ነበርና እኔ አንድ ቀን ሁላችሁም እኔ እንድሰናበት እንድለቅ ትፈልጋላችሁ ትክክለኛ ብሎ ይጠይቃቸዋል። ራሳቸውን መልሶ አንድ ቀን ያ ቀን ይመጣና ደህና ሁኑ ብዬ ሰናበታለሁ። እስከዛ ግን የአንድ ዓመት ቀሪ ኮንትራት አለኝ በማንቸስተር ሲቲ። ቻምፒየንስ ሊግን 6 ጊዜ ለምን አላሸነፍክም ወይም ደግሞ እንደዛ ማሸነፍ አለብህ ብላችሁ ትጠይቃላችሁ። በባርሰሎና እንግዲህ 4 ዋንጫ አሸነፌ ሳጠናቀቅ ቀጣይ ጊዜያት ላይ ተመሳሳይ ትልቅ ጥያቄዎች እንደሚመጡ ከመጀመሪያ ቀን ጀምሮ አውቅ ነበረ። ለምሳሌ በማንቸስተር ሲቲ አንድ ቻምፒየንስ ሊግ እንኳን አልበላም ብላችሁ ስታብጠለጥሉኝ ነበረ። ከዛ በኋላ አንዱ ቻምፒየንስ ሊግ ስበላ ደግሞ እንዴት ነው ደግም የማትበላው ብላችሁ ትጠይቃላችሁ ብሎ በጣም ጠንከር ያለ አስተያየት ሲሰጥ ተመልክተናል። ለሁሉም የማንቸስተር ሲቲና አርሰናል የካራባኦ ካፕ ፍጻሜ ጨዋታ ይጠበቃል። አርሰናልን በተመለከተ የሚነሱ ጥቂት ነጥቦችን እናንሳ። ጆን ቴሪ የቼልሲ አምበል ነውና አርሰናልን በተመለከተ ብዙ ከዚህ ከሴት ፒስ ጋር በተያዘ ትችቶች ይነሳሉ። ጆን ቴሪ ለምሳሌ ብዙዎች እብደት ነው አርሰናል ዋንጫውን የፕሪሚየር ሊግ ዋንጫን የሚበላ ከሆነ ጥያቄ ውስጥ የሚገባ ነው የበላበት መንገድ ብለው ጥያቄ ለማንሳት ይሞክራሉ ይላል ጆን ቴሪ። ነገር ግን በጣም እብደት ነው ብሎ ይገልጿል። ነገር ግን ከቼልሲ ጋር በተያዘ በአውሮፓ ቻምፒየንስ ሊግ ለምሳሌ የቼልሲ የመጀመሪያው የአውሮፓ ቻምፒየንስ ሊግ ድል የመጣው ከማዕዘን ምት በተገኘ በዲዲዬ ድሮግባ በተቆጠረች ግብ ነው። ያንን የማዕዘን ምትን ከጨዋታው የጨዋታው አንድ አካል ነውና ኢሊሚኔት ማድረግ ከጨዋታው ማስቀረት ማውጣት አይቻልም። አርሰናል ይህንን ተምሮበታል። ስለዚህ በትክክለኛው መንገድ የማዕዘን ምቶችን የቆሙ ኳሶችን በደንብ እየተጠቀመ ይገኛል። አሁን ላይ የዓለማችን ምርጥ ቤስት ቲም ከረንትሊ አርሰናል ነው የሚል ማረጋገጫ አይነት አስተያየቱን ሲሰጥ ተመልክተናል። በዚህ ጉዳይ ላይ ገብርኤል ጀሱስም እዚህ አትሌቲክ ላይ አንድ ፖድካስት አለ። በዚህ ፖድካስት ላይ ቀርቦ ዛሬ ሙሉ ፖድካስቱ ይፋ ይደረጋል። አንድ ሀሳብ ሲያነሳ ነበረ። አርሰናል ስለሆነ ነው ሁሉም ጥላቻ ያለባቸው ይላል። ሁሉም የሚያወሩት አርሰናል ስለሆነ ነው፣ በአርሰናል ስለሆነ ምክንያታቸው አርሰናል ነው እንጂ እንደዚህ አይነት ሀሳብ ሌላ ቡድን ቢሆን አያነሱም ብሎ ያስቀምጣል ገብርኤል ጀሱስ። ሁሉንም የሚያወሩት ስለ ሴት ፒስ ነው። ከዛ በኋላ ደጋፊዎቻችን ደግሞ ስለ ሴት ፒስ ይዘምራሉ። ከዛ በኋላ ሁሉም ሰው ደግሞ መናደድ ይጀምራል ብሎ ያስቀምጣል። ሁሉም ከአርሰናል ጋር በተያዘ በጣም ጥሩ ጉዞ ላይ ይገኛል። በቀጣይ ጊዜያት ላይ የሚነሱ ዝርዝር ነጥቦች ይጠበቃሉ። የዝውውር ጉዳዮችን ላንሳ። አዲሱ ማይክል አይሴን እያሉት ይገኛሉ። የኖርድስላንድ ተጫዋች ነው። ካሌብ ይባላል። የጋናዊ ተጫዋች ነው። ካሌብ ይሪንኪ በተመለከተ ብዙ ሀሳቦች የተነሱ ይገኛሉ። በተለይ ደግሞ የ20 ዓመቱ የተከላካይ አማካኝ ሆኖ መጫወት የሚችል አማካኝ ስፍራ ላይ የዴክላን ራይስ የረጅም ጊዜ ተተኪ መሆን የሚችል በአርሰናል ስኳድ ውስጥ ካሌብ ይሪንኪ በ1 ዓመት ወይም ደግሞ በ2 ዓመት ጊዜ ውስጥ
በጣም ጥሩ አቅም አሳድጎ በአርሰናል አማካይ ውስጥ ጥሩ አቅም ይኖረዋል ተብሎ ይጠበቃል። እንደ ቲም ቶክ ዘገባ ከሆነ በጣም ከስካውቶች ጋር በተያዘ በደንብ እየተከታተሉት ይገኛሉ። ከአርሰናል ጋር ስሙ ጠንከር ብሎ እየተነሳ ያለ ተጫዋች ነው። ከአርሰናል ጋር በተያዘ ሌላ አስገራሚ መረጃ ተመልክተናል። የባርሰሎናው ተከላካይ ብዬ ቅድም መግቢያ ላይ ሳነሳላችሁ ነበር። ፓው ኩባርሲ በባርሰሎና ገና 19 ዓመቱ ላይ ይገኛል። በቻምፒየንስ ሊግ ላይ ለምሳሌ ከ10 በላይ ጨዋታዎችን በመጀመሪያ አሰላለፍ ውስጥ መግባት የቻለ በእድሜ ትንሹ ተጫዋቾች መካከል አንዱ ነው። ላሚን ያማልም እሱም በዛ ደረጃ ይቀመጣሉና የእሱ ማቹሪቲ የእሱ የጨዋታ መንገድ ከዛ በተጨማሪ ቦል ፕሌይንግ የሚባል ኳሱን መጫወት የሚችል ዲፌንደር ነው። የሚኬል አርቴታን ፍልስፍና በሙሉ ሊያካትት የሚችል ባክላይን ላይ ሚኬል አርቴታ ሊወደው የሚችል የረጅም ጊዜ እቅድ ነው በሚል ብዙ ስሙ ከአርሰናል ጋር እየተያዘ ሰምተናል። የኮት ኦፍ ሳይድ ጋዜጠኛ የሆነው ማርክ ብሩስ ነው ዘገባውን ይዞት የወጣው። በጣም ጠንከር ያለ ፍላጎት አለው በባርሴሎና ፓው ኩባርሲ በኩል። ለአርሰናል ግን ነገሩ ቀላል አይመስልም። ምክንያቱም ምንም አይነት ፍላጎት ቢኖረው ባርሴሎና በዚህ ወቅት ላይ ተጫዋቹን ይሸጠዋል፣ ይለቀዋል ተብሎ የሚጠበቅ አይነት አይደለም። ከቸልሲ ጋር በተያያዘ ያሉ ጉዳዮችን ላንሳ። ቸልሲን በተመለከተ ብዙ ዝርዝር ጉዳዮች ይነሳሉ። አንደኛው የሊያም ሮዜነር አስተያየት ነው። ሊያም ሮዜነር ከሰሞኑ መቀለጃ ሆኖ ነበረ። በተለይ 84ኛው ደቂቃ አካባቢ ለአሊያንድሮ ጋርናቾ ሰፊ ኖት ያለበት ወረቀት ይዞ ወደ ሜዳ እንዲገባ ሲሰጡት ነበርና የቸልሲን ተጫዋቾች ስደባቸው ብለው ነው የጻፉለት ብለው ሲቀልዱም ተመልክተናል። ምክንያቱም በዛን ሰዓት ላይ እንዴት ያለ ውጤት ሊቀይሩ አስበው ነው ጥቂት ደቂቃዎችን በቀሩበት ለዛውም ከፓሪስ ሰን ዠርመን ጋር የግብ ልዩነቱም ሰፊ በሆነበት እንዴት እንደዚህ አይነት ውሳኔዎችን ወስነው ሊሰጡት ቻሉ የሚሉ አጠያቂ ነገሮች ሲነሳባቸው ነበረ። ማንም የፈለገው ማለት ይችላል። እኔ ግን የምችለውን ነገር ጨዋታውን ለመቀየር በየትኛውም ሰዓት ላይ ጥረት አደርጋለሁ የሚል አስተያየታቸውን ሰጥቷል። ትሬቨር ቻሎባ በቸልሲ በኩል ጉዳት አጋጥሞታል። በጣም መጥፎ ዜና ይመስላል። ለ6 ሳምንታት ያክል ከሜዳ ሊርቅ እንደሚችል አሰልጣኝ ሊያም ሮዜነር ተናግረዋል። ከትሬቨር ቻሎባ በተጨማሪ ግን ስለ መመዱ ሳር በባለፈው ጨዋታ ላይ ስህተት ሰርቶ ገና የ7ኛው ደቂቃ ላይ ቼልሲን የአውሮፓ ቻምፒየንስ ሊግ ተስፋ በደንብ የቀዘቀዘች ስህተት ነበረ። ከክቫራትስኬሊያ የአንድ ለአንድ አጋጣሚ ላይ የተሳሳተት ኳስ ነበረች ወደ ግብነት የተቀየረችው እና ከእሱ ጋር በተያያዘ በጣም ደስተኛ ነኝ። ወደዚህ እኮ ያመጣ ነው ኳሊቲውን ስለምናቅ ነው፣ ጥሩ ይጫወታል ብዬ አስባለሁ የሚል አስተያየታቸውን ሰጥቷል። ቼልሲ ቤት የኤንዞ ፈርናንዴዝ ጉዳይም በስፋት ይነሳል። የአርጀንቲና ብሔራዊ ቡድን ተጫዋች በአርጀንቲና ብሔራዊ ቡድን ስኳድ ውስጥ ለቀጣይ ለሚደወሩ የዓለም ዋንጫ ዝግጅት ጨዋታዎች ተጠርቷል። ከእሱ በተጨማሪ ግን ሊነሳ የሚችለው ጉዳይ ከሰሞኑ ከኢኤስፔን ጋር እኔ እቆያለሁም አልቆይም የሚል አይነት አስተያየት በቀጣይ የዓለም ዋንጫም አለም እንደሚፈጠር አብረን እንመለከታለን አይነት አስተያየት ሰጥቶ ነበር። ያ ማለት ልለቅ እችላለሁ የሚል አንድምት ያለው አስተያየት ነው የሰጠውና ትልቅ ንግግር አድርገናል ከእሱ ጋር ጠንከር ያለ ንግግር አድርገናል ከኤንዞ ጋር። በቸልሲ በጣም ደስተኛ እንደሆነ ክሊር አድርጎ ነግሮኛል፣ በግልጽ አስቀምጦታል። በዚህ ክለብ ደስተኛ እንደሆነ ነግሮኛል ብለዋል። ሰዎች ደስተኛ ሊሆኑ ይችላሉ፣ ነገር ግን ሊለቁም የሚችሉበት እድል ስላለ የሚነሳ ነው። ከቸልሲ ጋር በተያዘ የመጨረሻ ጉዳይ ላደርገውና ዝውውር ጉዳይ ወደ በኋላ ላይ ላንሳላችሁ። ከዛ አስቀድሞ ግን የሚካኤል ሙድሪክን ጉዳይ በተመለከተ መደረግ አለመደረጉ እስካሁን ይፋ አልተደረገም። የቸልሲ ተጫዋቾች ጋር ልምድ መስራት አልቻለም። አሁን 16 ወራት ተቆጥረዋል በቸልሲ ቤት ልምምድ መስራት ከጀመረ። በዚህ ጉዳይ ላይ የመጡልን ጥያቄዎች አሉና ልምምድ ካቆመና ከቸልሲም ኖቬምበር 2024 ላይ ነበር ለቸልሲ የተጫወተው። ኖቬምበር 2025 መጥቷል። ኖቬምበር 2026 ደግሞ እየተቃረበ ይገኛል። 16 ወራት ረጅም ጊዜ ነው በቸልሲ። እስካሁን በዚህ ጊዜያት ላይ ጥፋተኛ ነውም አልተባለም፣ ጥፋተኛ አይደለምም አልተባለም። እስካሁን እግድም አልተላለፈበትም። ቢያንስ 4 ዓመት ሊቀጣ ይችላል ሲባል ነበር። ነገር ግን አሁን ቸልሲ እያሰበ ያለው ጉዳይ አለ። ፖቴንሻሊ ተጫዋቹ 4 ዓመት ቅጣት ባይጠብቀው ምን ማድረግ እንችላለን በሚለው ጉዳይ ላይ ተጫዋቹ በግሉ ልምድ ሲሰራ የሚያሳዩ ምስሎችን ተመልክተናል። በአስገራሚ ሁኔታ ብቻውን ሜዳ ተከራይቶ በልምምድ እየሰራ ይገኛል። ዩኤክስ ብሪጅ ኤፍሲ በተባለ ሜዳ ላይ በዛ ሜዳ ላይ እንግዲህ እስካሁን ያለየለትን
በዚህም ጉዳይ ከዶፒንግ ወይም ደግሞ አበረታች ቅመሞችን መጠቀም ጋር በተያዘ የተነሳበትን ጥያቄ ለመመለስ እንግዲህ እስካሁን ጠበቆችን ቀጥሮ እየተከራከረበት ያለ ጉዳይ ነው። የውል አለው በቸልሲ እስከ 2030 ድረስ የሚያቆይ ውል አለው እና በዚህ ውሉ መሰረት በቸልሲ ይቆያል አይቆይም ትልቁ ጥያቄ ሊመስል ይችላል። ሜልዶኒየም የተባለ ንጥረ ነገር ነው የተጠቀመው። ከዚህ በፊት የሜዳ ቴኒስ ተጫዋቿ ራሻዊቷ ማሪያ ሻራፖቫ በተለይ በዛ በዩክሬን ሩሲያ አካባቢ ብዙ ስፖርተኞች ይህንን ይጠቀሙታል። ከሆነ ጊዜ በኋላ ግን ከተከለከለ በኋላ ሚካኤል ሞድሪክ አሁንም ነፃ ነኝ ያለ ነበረ። ነገር ግን እስካሁን ምንም አይነት የፍርድ ውሳኔ አልተሰጠበትም። እሱ ግን ልምምዱን ለብቻው እያከናወነ እንዳለ ተመልክተናል። በዚህ ልምድ ላይ በዩኤክስ ብሪጅ ኤፍሲ ሜዳ ላይ በቀጣይ ቀናትም እንግዲህ የሚያሳዩ ምስሎችን ወጥቷል። በቅርብ ጊዜያት ላይ ግን ሊለይለት ይችላል የሚሉ ዘገባዎችን ተመልክተናል። የቀጠራቸው ጠበቆች ደግሞ ፖል ፖግባን ቅጣት በደንብ ያስቀነሱ ጠበቆች ናቸውና ጥሩ ተስፋ አለ ወይ የሚሉ ጥያቄዎችም እንዲነሳ ሆኗል። ማንቸስተር ዩናይትድ ቤት ያሉ የዝውውር ጉዳዮች አሉ። አሁንም ተጨማሪ ጉዳዮችን እናነሳለን። ከቸልሲ ጋር በተያዘ ግን የፊንሲኪ አስላኒ የተባለ ተጫዋች አለ። የኦፈንሄም አጥቂ ነው። ዘንድሮ ወደ 5 ጨዋታዎችን አድርጎ 8 ግቦችን አስቆጥሯል። 5 ለግብ የሆኑ ኳሶችን አቀብሏል። ጥሩ የሚባል ፊዚካሊቲ ያለው ለፕሪሚየር ሊጉ የሚሆን ቶትናምና ቸልሲ እየፈለጉት ይገኛሉ። 23 ዓመቱ ላይ ይገኛል። ለባየር ሙኒክም የተጫዋቹ ፈላጊ ሆኖ ጥያቄ ካቀረቡ ክለቦች መካከል አንዱ እንደሆነም ተመልክተናል። ሁሉም እነዚህ ከቸልሲ ጋር በተያዘ የሚነሱ ናቸው። ማንቸስተር ዩናይትድን በተመለከተ በዝውውር ጉዳይ ላይ የብሩኖ ጉማሬዥ ጉዳይ በደንብ በብዙሃን መገናኛዎች እየተነሳ ይገኛል። 80 ሚሊዮን ዩሮ ሮይተርስ ነው ዘገባውን ይዞት የወጣው። ማንቸስተር ዩናይትድ ተጫዋቹን በኩል አነጋግሮታል የሚሉ ዘገባዎችን ተመልክተናል። በማንቸስተር ዩናይትድ በኩል ጥብቅ ፍላጎት አለ። ነገር ግን ነገሩን ትንሽ ውስብስብ ያደረገው ጉዳይ ሪያል ማድሪድ በኦሪዮሎ ቹዋሚኒ ጉዳይ ጥርጣሬ አለው። በተጫዋቹ ብቃት ከዚህ በኋላ የሪያል ማድሪድን ቡድን ኔክስት ሌቭል ላይ ቀጣይ ደረጃ ላይ ያደርሰዋል በሚለው ጉዳይ ላይ ጥያቄዎች አሉ። ስለዚህ ከማንቸስተር ዩናይትድ ጋር በዚህ ተጫዋች ዙሪያ ሊፎካከር ይችላል የሚሉ ዘገባዎች አሉ። ኤልያት አንደርሰን እንዲሁም አዳም ዋርተን አሉ። እናንተ እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከነዚህ ተጫዋቾች ከብሩኖ ጉማሬዥ፣ ከኤልያት አንደርሰን፣ ከአዳም ዋርተን፣ ከካርሎስ ባሌባ ማንቸስተር ዩናይትድ ማንን ማስፈረም አለበት የሚለውን ሀሳብ እስቲ ያካፍሉን። የስፔን ብራዚልም ከሰሞኑ ዝርዝር ዘገባዎችን ይዞ ሲወጣ ነበረ። አሁንም ትናንትና ምሽት ላይ ተመለከትኩት ዘገባ ነበር። የስፔን ብራዚል ላይ ካዜሜሮ ተጫዋቹ ወደ ማንቸስተር ዩናይትድ እንዲፈርም የዩናይትድን ሰዎች በተጫዋቹ በኩልም ብሩኖ ጉማሬዥንም በደንብ ለማሳመን ጥረት እያደረገ ይገኛል። የዓለም ዋንጫ ዓመት ነው። ከዓለም ዋንጫ በኋላ ደግሞ ነገሮች ሊወሳሰቡ ይችላሉ፣ ጉዳቶች ሊመጡ ይችላሉ። ሌሎች ክለቦች ዓለም ዋንጫ ላይ ያሳየውን ብቃት ተከትለው በደንብ ፍላጎታቸውን ሊያጠናክሩ ይችላሉ። በሪያል ማድሪድ በኩል በማንቸስተር ዩናይትድ በኩል ማን ቀድሞ ይህንን ተጫዋች ያስፈርመዋል የሚለው የሚጠበቅ ነው። ብሩኖ ፈርናንዴዝ፣ ብሩኖ ጉማሬዥ ከዛ በኋላ ሌሎችም የማንቸስተር ዩናይትድ አማካዮች ከነ ኮቢ ሜኖ ጋር ጥምረት ሲፈጥር ሳንድሮ ቶናሊም የሚመጡ ከሆነ የሚጠበቅ ነው። ለእናንተ ግን ብሩኖ ጉማሬዥ ይሳላል፣ ሳንድሮ ቶናሊ፣ ኤልያት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ የትኞቹ አማካዮች ቢመጡ ደስ ይሏቸዋል? ሀሳብ አስተያየቶቻችሁን ጻፉልን፣ በስፋት እንወያይበታለን። እንደኔ ግን በሊጉ ላይ ሪያል ማድሪድ መፈለጉ አርሰናል ፈልጉ ያጣው ተጫዋች ነበረ። ብሩኖ ጉማሬዥ ወደ እንግሊዝ ሲመጣ ጀምሮ በደንብ በጥብቅ የሚፈለግ አይነት ተጫዋች ነበር። አሁንም በዛ ደረጃ ይጠቀሳል። የሜሰን ግሪንውድ ጉዳይ በስፋት እየተነሳ ይገኛል። ግሪንውድን በተመለከተ ባየርን መጠነኛ ፍላጎት አሳይቷል። አትሌቲኮ ማድሪድም የተጫዋቹን ዝውውር ለማጠናቀቅ ፍላጎት ካላቸው ክለቦች መካከል አንዱ ነው። በተለይ ደግሞ ስምነት ላይ መድረስ አልቻለም። የሜሰን ግሪንውድ ጉዳይ ከማርሴይ አመራሮች ጋር እሰጥ አገባ ውስጥ እየገባ ከሰሞኑ አለመረጋጋቶች አሉ በሁለቱ ግንኙነቶች መካከል ላይ ያ እየተነሳ ይገኛል። ማርከስ ራሽፈርድን በተመለከተ አስገራሚ መረጃ ሜል ኦንላይን ላይ ተመልክቻለሁ። የራሽፈርድን ቆይታ ባርሰሎና በአንድ ተጨማሪ ዓመት ማራዘም ይፈልጋል። ያ ማለት ባርሰሎና አስገራሚ ጥያቄ ለማንቸስተር ዩናይትድ ሊያቀርብ ተዘጋጅቷል። ያም የውሰት ውል እንዲሆን ተጨማሪ ዓመት ላይ ከዛ በኋላ ደግሞ በቋሚነት የማስፈረም ግዴታ ውስጥ እንዲገባ አሁን መብትን ያለው በ26 ሚሊዮን ፓውንድ የማስፈረም መብት አለው ባርሰሎና ማርከስ ራሽፈርድን በቋሚነት። ነገር ግን የ8 ዓመቱን እንግሊዛዊ አጥቂ በቋሚነት ከማስፈረም በተጨማሪ በዚህ ዓመት ፋይናንሻል አቅማቸውን ለማረጋጋት ለአንድ ተጨማሪ ዓመት በክለቡ እንዲቆይ ፍላጎት ማሳየታቸውን የሚያሳዩ ዘገባዎችን በስፋት እየተመለከትን እንገኛለን። ጄደን ሳንቾም ወደ ዶርትመንድ ሊመለስ የሚችልበት እድል አለ። ዶርትመንድ ተጫዋቹ
ተጫዋቹን ይፈልጋል። ከዛ በተጨማሪ 85 ሚሊዮን ዩሮ የዚህ ተከፍሎበት ወደ ማንቸስተር ዩናይትድ 2021 ላይ መምጣቱ ይታወቃል። አሁንም በክለቡ በኩል ከሚፈለጉ ተጫዋቾች መካከል በዶርትመንድ አንዱ ነው። ማንቸስተር ዩናይትድ ተጫዋቹን የውል የማራዘም አንድ ተጨማሪ ዓመትን በማንቸስተር ዩናይትድ የማቆየት መብት አለው። ነገር ግን እሱን ይጠቀምበታል ተብሎ አይጠበቅም። ቴዎድሮስ ስለ ሚካኤል ሞድሪክ ምን አዲስ ነገር አለ ብሎናል፣ አንስተናል። ልምድ መስራት ጀምሯል። ለብቻው ነው ልምድ እየሰራ ያለው። አንዳንድ ጊዜ ልምድ ተጫዋቾች ሲሰሩ እንደዚህ አይነት ቅጣት ፖቴንሻል ባን ያለባቸው ምናልባት ሊቀጡ ይችላሉ ተብሎ የሚጠበቁ ተጫዋቾች ልምድ ሲሰሩ ምንድነው የሚያያዘው ከተጫዋቹ ጋር በተያያዘ በደንብ በዝርዝር የሚነሱ ጉዳዮች በደንብ ይጠበቃሉ። ምክንያቱም ተጫዋቹ ተስፋ ታይቶት ይሆናል ወይም ደግሞ ነገሮቹ ቅጣቱ ሊቀንስለት ወይም ሊቀርለት የሚችልበት እድል አለ የሚሉ ነገሮች እንዲታሰብ ይደረጋል። ያለበለዚያ ያለምንም ተስፋ ተጫዋቾች በግላቸው ልምድ ሊሰሩ ይችላሉ። ነገር ግን ወደ ማህበራዊ ትስስር ነገሮችን ይዘው ይወጣሉ ተብሎ አይጠበቅም። ሰይፉ ረዲ የተባለ አድማጫችን ሰላም ቤስት ስፖርቶች እንዴት ናችሁ ቤተሰቦች? አርሰናል 2026 ላይ ቻምፒየንስ ሊግን ከበላ ዴክላን ራይስ ወይም ደግሞ ገብርኤል ማጋሌሽ ባሎንዶር ያሸንፋሉ። ግሎሪ አርሰናል የሚል መልእክቱን ልኮልናል። ብሩኖ የሳምንቱ ብቻ ሳይሆን የአመቱም ኮከብ ይገባዋል ብሎናል። አሜ የተባለ አድማጫችን አዝናኝ የቻምፒየንስ ሊግ ጨዋታዎችን ተመልክተናል ብሎናል። አሸናፊ ከደቡብ አፍሪካ እንግሊዝ ፕሪሚየር ሊግ ከስፔን ላሊጋ ሲነጻጸር ለተመልካች እንግሊዝ ፕሪሚየር ሊግ የተሻለ ነው፣ በውጤት በጨዋታ ረገድ ደግሞ ላሊጋ የተሻለ ነው። ብሩኖ ፈርናንዴዝ የሳምንቱ ኮከብ ተብሎ ተመርጧል፣ ግምት የተሳክቷል ብሏል። ትናንትና በስቲያ አሸናፊ በትክክልም ያስቀመጣቸው ግምቶች ነበሩ። ብሩኖ ፈርናንዴዝ የሳምንቱ ምርጥ ይሆናል ተብሎ ይመረጣል ብሎ አስቀምጦ ነበረ። ሙልጌታ የዩናይትድ አምና በአጥቂዎች ላይ ትኩረት አድርጎ ነበር፣ ዘንድሮ ደግሞ በአማካኝ ስፍራ ላይ ትኩረቱን አጠናክሮ መቀጠል አለበት ብሏል። ያንንም በዝርዝር ተመልክተነዋል። እንግዲህ በአንድ ተከላካይም ቢጨምር ማንቸስተር ዩናይትድ የሚል ሙልጌታ ከደቡብ አፍሪካ ሀሳቡ ልኮልናል። አየነው ሙላለም ሰላም ቤስቶች እንዴት ናችሁ? አርሰናል ጄሱስን ማርሼሊን ብቻ ሳይሆን አሁንም ቢሆን የአርሰናል የፊት መስመር ጠንካራ ስላልሆነ ሌሎች ተጫዋቾችን ማምጣት አለበት፣ እነሱ ብቻ አይደለም የሚለቁት የሚል ግምቱን ልከውልናል። ሽመልስ ከኳታርዷ ሰላም ቤስቶች እንዴት ናችሁ? ለምታደርሱን ጠቃሚ መረጃ እናመሰግናለን ብሎናል። ሽመልስ ከኳታርዷ ከልብ እናመሰግናለን። የቻምፒየንስ ሊግ እጅግ አስገራሚ ነበር። ቶትናም ከአትሌቲኮ ማድሪድ ጥሩ ፉክክር ነበረ ብሎናል። ቶትናም ተጨማሪ ደቂቃዎች ቢኖሩ አቻ ሊሆን ይችል ነበር የሚል ሀሳብ ልኮልናል። ሊቨርፑል በጣም ጥሩ ነበር። ኒውካስል ዩናይትድ አሳዛኝ ተሸናፊ ነበረ። በአመቱ ብዙ ግብ የተቆጠረበት ቀን ነበረ ብሎናል። በቻምፒየንስ ሊግ ላይ እንደዚህ አይነት ቁጥሮች ተመዝግቧል። ሰላም ቤስት ስፖርቶች እንዴት ናቸው? አስማራ ነኝ እያለን አድማጫችን ሲቲ ከቻምፒየንስ ሊግ መሰናበታቸው የአርሰናልን ተጫዋቾች ለመጉዳት የሚጫወቱ ይመስለኛል በካራባኦ ካፕ ላይ ብሎናል። ሚፍታ እንኳን ደህና መጣችሁ ብሎናል። ፓማባይም ስለ ጻፍክልን መልእክት ሁላችሁንም ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳን። ከብሩኖ ጉማሬሽ ጋር ከማርከስ ራሽፈርድ ጋር በተያያዘ የሚነሱ ነጥቦች የዛሬ የማንቸስተር ዩናይትድ እና የቦርንመዝን ጨዋታ ግምቶቻችሁንም ላኩልን። ነገ በስፋት አዳዲስ ጉዳዮችን ይዘን እንመጣለን። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አብሮነታችሁን አሳዩን። በመጨረሻ የአፍሪካን ዋንጫ ጉዳይ ላንሳላችሁ። ከካስ ጋር በተያያዘ ሴኔጋል ጉዳዩን ወደ ካስ እንደምትወስደው ይታወቃል። ያ ማለት ደግሞ የካስና የዚህ የካፍ ክርክር የሴኔጋልም ክርክር እስከ 9 ወራት ሊፈጅ ይችላል ተብሏልና የካስም ወይም የስፖርት ገላጋዮች ፍርድ ቤት ውሳኔ ሴኔጋል ይሆናል ተብሎ ይጠበቃል የሚል ዘገባን ዘቴሌግራፍ ይዞት የወጣው ዘገባ ያሳያል። ሳሚር ናስሪ የቀድሞ አርሰናል፣ የማንቸስተር ሲቲ፣ የፈረንሳይ ብሔራዊ ቡድን ተጫዋች በዚህ ጉዳይ ላይ የሰጠው አስተያየት አለ። በጣም ውርደት ነው ብሎታል ነገሩን። የካፍን ውሳኔ ምናልባት በቀጣይ ጊዜ ካፍ ይህንን ውሳኔ ደግሞ የቀለበሰበትን ውሳኔ ይፋ ሲያደርግ 2035 ላይ ከ9 ዓመት በኋላ ምናልባት ሊሆን ይችላል ይፋ የሚያደርገው በሚል በቀልድ መልክ ያነሳው አስተያየት አለ። ምንም ስሜት የማይሰጥ ሴኔጋል እንኮ ዋንጫውን አሸንፋ ሰለብሬት አድርጋለች። ከዚህ በኋላ ዋንጫውን ለሞሮኮ እንዴት ነው የሚሰጠው? ካፍ ትልቅ ሞከሪ ብሎታል። ትልቅ የሚያበሳጭ ነገር ነው። ራሱን ወደ ኋላ የሚጎትት በራሱ ላይ መቀለጃ የሆነ ተቋም እንዲሆን ያደረገው ውሳኔን የወሰኑ የሚል አስተያየቱን ሰጥቷል። በአፍሪካ ዋንጫ ላይ እስቲ እናንተ ማሳብ አስተያየቶቻችሁን አካፍሉን። የዛሬን እዚህ ላይ ያበቃን። ለአብሮነታችሁ ለሰጣችሁን ጊዜ በሙሉ ከልብ እናመሰግናለን። ጤና ይስጥልኝ።